ሰላም ጤና ይስጥልኝ። ልዑል ዓለማየሁ ድርሰት በተከዜ ቲዩብ። ልዑል ዓለማየሁ እውነተኛ ታሪክ ላይ የተመሰረተ ልብ ወለድ። የዓለማየሁ ጉዳይ የእኔ ጉዳይ ነው። የጆን ጉዳይ ግን የራሱ ጉዳይ ነው። እኔ ዓለማየሁን እንጂ ማንንም አልወድም። አንዲት ሔዋን ለአዳም ተፈጠረች። እኔም ለዚህ ምስኪን መልከ ቀና የአቢሲኒያ ልጅ የተፈጠርኩለት እህቱ፣ እናቱ፣ ሁለመናው እኔ ብቻ ነኝ። እኔ ዓለማየሁ ምንም ነኝ። ሳላየው ከዋልኩ ይጨንቀኛል። አይኖቹ ጥልቀት አላቸው። ድምፁ ከየትኛው ሙዚቃ በላይ የልብ ምት የማዛባት አቅም አለው። ሁለመናው ፍቅር ነው። ሲያሳዝን ግን ፍቅር ይገባው ይሆን? ለራሷ ስለ ዓለማየሁ ብዙ አወራች። ኤሪካ የሚለው የንግሥቷ ድምፅ ከገባችበት የሐሳብ ሰመመን ቀሰቀሳት። ንግሥቷ በሉ ተጫወቱ ካለች በኋላ ወደ ቤቷ መንግሥቷ ገባች። ዓለማየሁና ኤሪካ ሁለቱም ብቻቸውን ቀሩ። ቀና ሲል አይኖቹ ከአይኖቿ ተጋጩ። የከዋክብት ብርሃን ይፈነጥቃሉ። ጡቶቿ ስስ ቲሸርቷን ቀደው ለመውጣት ይታገላሉ። ጉርድ ቀሚስ ለብሳለች። ጭኖቿ ተራቁተዋል። አፈጠጠባቸው። ስታስታውለው አንገቱን ወደ መሬት ደፋ አድርጎ በሀፍረት መሬት ማየት ጀመረ። እጆቿ እየተንቀጠቀጡ አገጩን ቀና አደረጉትና ከናፍሯ ጋር ከናፍሮቹን አገናኘቻቸው። ላይን ሞቅ ደመቅ ብላለች። ሰው እንደ ጉንዳን መስመሰልቶ ይርመሰመሳል። የጠዋቷ ፀሐይ የምትፈነጥቀው ጨረር ቅዝቃዜውን አየር ሞቅ አድርጎታል። ጆን ጥቂት ፀሐይዋን ከሞቀ በኋላ ቁርሱን በላና ወደ ትምህርት የተጓዘም። ነጭናጫ ሆኗል። ጥቂት ነገር ብቻ አበሳጨዋል። የኤሪካ ውበት መጨመር የፍቅር ስሜቱን አጥዞታል። መምህሩ የሚያስተምራቸው ትምህርት እንኳን ሊገባው በጆሮውንም ያለፋል መሰለው። በሐሳብ ጭልጥ ማለቱን ያስተዋለው መምህር ጃው ሲል ተጣራ። ከሐሳቡ በማባነን ምን ነው ቲቸር በማለት ተርበተበተም። ተማሪዎች ክፍሉ እስኪናጋ ድረስ ሳቃቸውን ለቀቁት። ጆን የበለጠ ተደናበረ። በማግስቱ ሊያናግራት ወሰነ። ደመቅመቅ ብላለች። ውበቷ ልክ ፀሐይ በምስራቅ ለመውጣት ስትታገል የሚታየውን ቀይ ቀለም መሰለው። ራሷን ለማቆነጃጀት የተቻላትን ሁሉ ያደረገች ቢሆንም ቀሪው ውበቷ ግን ራሱ የጨለመው የጨመረው ፍቅር ያገነነው ውበት ነው። ተረታ። በፍቅሯ ክፉኛ ተደቆሰ። በፍቅሯ ተማረከ። ኤሪካ፣ እኔ ከምልሽና ልቆጣጠረው ከምችለው በላይ በፍቅርሽ ምርኮኛ ሆኛለሁ። ትምህርቴን ለመማር ከማልችልበት ደረጃ ደርሻለሁ። በየጊዜው ለአንቺ ያለኝ አመለካከት እየጨመረ እያደገ ነው የመጣው። ኤሪካ፣ በእናትሽ ተረጅልኝ አለና ቀና ሲል ጓደኛዋ ጄፈርሰን ብቅ አለች። በጄፈርሰን ክፉኛ በሸቀ። በቦክስ ነረታት የሚል ስሜት ተፈታተነው። ከዚያ እንደቆመ ትተውት ወደ ላይብረሪ ተጓዙ። ከኋሎ ሲመለከታት አዳምነቱ ተፈታተነው። ዳሌዋ በደህና አንጥረኛ ተስተካክሎ የተቀረጸ ይመስላል። መቀመጫዋ ትልቅ ሆኖ የራሱ የሆነ ልዩ ዲዛይን አለው። አማለለችው። ከውስጡ እሳት ሲንቦገቦግ ተሰማው። ንዴት፣ የዝቅተኝነት ስሜት፣ ብስጭት፣ እልህ፣ ሐዘንና ሌሎች የማያውቃቸው ስሜቶች መላ ሰውነቱን ወረሩት። ጆን የድሃ ልጅ ነው። አባቱ በልጅነቱ ስለሞተበት እናቱ የሀብታም ልብስ በማጠብና አንዳንዴም አካባቢ በማጽዳት ነው ያሳደገችው። ለእናቱ ልዩ ፍቅር አለው። እናቱም ተስፋቸው ጆን ነው። ልጅ ስታድግ ወይ ታላቅ የአገር መሪ ወይ የታወቀ ሳይንቲስት ነው የምትሆነው አይደለም? አባት ትምህርት በጣም ይወድ ነበረ። ትልቁ ህልሙ አንተን አስተምሮ አገርህን በሐቅና ስለ ሐቅ ያላትን ገናናና ክብር አስጠብቀ እንድትሄድ ድህነትን እንድትበቀልለት አጥብቆ ይሻ ነበር። አባት ጎበዝ ወታደር ነበር። ከንግሥቷ ጋር በመጣላቱ ሁሉን ነገር አሳጡት። በዚያ ብስጭት ነው ይኸው ያንተን ፍሬ ሳይ እስከ ወዲያኛው ያሸለበው አሉት እናቱ ኦልጋ በእናትነት ፍቅር አይኑን እያስተዋሉ። ኦልጋ ባላቸው ከሞተ በኋላ ሕይወት ካለት ጋር አጋጨቻቸው።
መልሳ ደጋግማ አወዛውዛ አንገጫግጫ ትታቸዋለች። የኦልጋ ሕይወት ከባላቸው ሞት በኋላ ከባድ ስለነበር ከፍተኛ ተስፋ ያጣሉት በልጃቸው ጆን ላይ ነበር። ጆን የኤሪካ ፍቅር ከቁጥጥር ውጭ ከሆነበት ሰነባብተዋል። እናቱ የሚያነቡበት እንግዳ ነገር አልጥም ብሏቸዋል። ልጄ ከትምህርት ውጭ ምንም የማውርስ ነገር እንደሌለ ታውቃለህ አይደለ? ዛሬ በቀልድና ጊዜን በአግባቡ ሳትጠቀም ካሳለፍክ ደግሞ ነገ ትልቅ ችግር ውስጥ ትገባለህ። ከሰሞኑ ደግሞ በመጽሐፍ የነበረ ፍቅር የማጥራት ፍቅርህ በእጅጉ አሽቆልቁሏል። ማም ከንግስቷ ጋር የምትኖረውን ኤሪካ የምትባል የቷን ታውቂያት የለም? አዎ አፈቀርኳት። እሷ ደግሞ የድሃ ልጅ በመሆኔ ይመስለኛል ቆማ እንኳ በትህትና ልታናግረኝ እንኳ ፈቃደኛ አይደለችም። አየህ ልጄ ከሁለት አንዱ ነው ማለት አለ እያፈጠጠባቸው። ምናልባት ድሃ ስለሆንክም ላይሆን ይችላል። አንተ ስለወደድካት እሷ ላትወድድ ትችላለች። ያ ማለት ግን አንተ ከዚህ በኋላ ሌላ የምትወድ ሴት የለችም ማለት አይደለም። ዋናው ግን ትምህርት ላይ ብታተኩር መልካም ነው። ፍቅር የአእምሮ ስራ ነው፣ ትምህርትም እንዲሁ። ስለዚህ አእምሮን በሁለት ነገር ማስጨነቅ ደግሞ ተገቢ አይደለም። አንተ ያለኸኝ አንድ ሀብቴ ነህ እና ጎበዝ ልጄ፣ ጎበዝ ሆነ የተሰበረ ልቤን ምጠግንልኝ እሺ አለችና በእናትነትን ስብስብ አንጀት ሳም አደረገችው። ኤሪካ ከሳመችው በኋላ ከፍተኛ የጥፋተኝነት ስሜት መንፈሱን አወከው። አለማየሁን ከእንደገና በለስላሳ እጆቿ ትዳብሰው ጀመር። ሰውነቱ እንደ ሽሮ ተንተከተከ። እየዋለ እያደረ እየወደዳት መጣ። በበሽታው ምክንያት ትምህርት ቤት መሄድ አቁሟል። ኤሪካ ወደ ትምህርት ቤት ስትሄድ ከፍተኛ የብቸኝነትና የባይታዋርነት ስሜት ሰቅዞ ይዘዋል። ጄፈርሰንና ኤሪካ ሆድና ጀርባ ከሆኑ ሰነባብተዋል። ጄፈርሰን ከኤሪካ በላይ ለዓለማየሁ ያላት ፍቅር ጨምሯል። ዓለማየሁን ለማግኘት ደግሞ ኤሪካን ከምድር ማሰናበት ይኖርባታል። ጄፈርሰን ኤሪካን ከዚህ ምድር ለማሰናበት ምግብ በመመረዝ ልትሰጣት ታስባለች። ከዚህ ጥቁር አፍሪካዊ ፈቅ ካላልሽ ዋጋሽን ታገኛታለሽ። ይህ ጥቁር መልከ መልካም ወጣት በታምር ኤሪካ መሆን አይገባውም። ደግሞ ከሰሞኑ የተሳካላት ይመስላል። እንዴ ይህን ገገማ ፍቅር ሊገባው እንዲቻለ ግን ጄፈርሰን ራሷ በማይሰማ ድምፅ ብዙ አወራች። ኤሪካ ዛሬ ኃይለኛ ራት ሰርቼልሻለሁ። እንዴት ተጨንቄ መሰለሽ ያዘጋጀሁት። በውስጧ ዛሬ ከዚህ ዓለም መሰናበችሽ ነው ትላለች ጄፈርሰን። ኤሪካ የት እንዳለች ማወቅ ተሳናት። ሁለመኗ ዞረባት። በዚህ ሁኔታ ግራ የተጋቡት ቤተሰቦቿ ሐኪም ቤት ወሰዷት። ለክፉ ባይሰጥም የተመረዘ ምግብ በልታለች። ቤተሰቡ በሐዘን ድባብ ተዋጠ። ሁሉም ጭንቀት ላይ ወደቁ። ማን የተመረዘ መድኃኒት ሰጣት? አለች ኤልሳቤጥ። ጄፈርሰን በድንጋጤ ደረቀች። ኤሪካ በከፍተኛ ሁኔታ አስታወካት። ማስታገሻ ከወሰደች በኋላ ከፍተኛ ድካም ለቀቀባት። የመድኃኒቱ ማነስ እንጂ እስከ ወዲያኛው ማንቀላፈዋ መድኃኒት ነበር የተሰጣት። አለማየሁ የኤሪካን ሆስፒታል መግባት ሲሰማ የግራ መጋባት፣ ጥርጣሬ፣ ባዶነት፣ ጭንቀት፣ ፍርሃት ስሜቶች ተፈራረቁበት። ሐሳቡን የሚገልጽበት፣ ስሜቱን የሚያወጣበት ቃል አጣና ዝም አለ። በዝምታው ውስጥ ግን በትሪሊዮን የሚቆጠሩ ሐሳቦች ይፈራረቁበታል። ደስታ የማይነበብበት ፊቱ ዛሬ ደግሞ የሐዘን ደመና ጥልቶበታል። የሰው ልጅ አውሬነት የመላእክትነት ድምር ውጤት ነው። አባቴ ጨካኔው ከየትኛውም አውሬ የበለጠ እኮ ነው። አንዳንዴ ደግሞ የቅዱሳንና የፍቅር ባህሪ ተላብሶ እናገኘዋለን። ይህ ምን ጉድለት ይሆን? ሰው የክፋት፣ የደግነት፣ ምቀኝነት፣ ርኅራኄ፣ ጥላቻና ፍቅር አጣምሮ ሊይዝ የቻለው በማለት በሰፊው ለማሰብ ተገደደ። አንዴ ጤነኛ ጥቂት ቆይቶ በሽተኛ የሚያደርገው ደህንነቱ ከሰሞኑ ደግሞ ጥሩ ስሜት አይሰጠውም። ከፍተኛ የሆነ የመደበት ስሜት፣ የመተንፈስ ችግርና የምግብ መቀነስ መሰል የጤና እንከኖች ቁም ስቅሉን እያሳዩት ነው። ኤሪካ በምን ምክንያት ሆስፒታል እንደገባች ባያውቅም ከሞት ግን ተርፋለች። ዶክተሮች የራስ ማጥፋት ሙከራ ማድረጓን ተገንዝበዋል። ተጨማሪ የአእምሮ ሕክምና ሊያደርጉላት እየሞከሩ ነው።
በሀገሪቱ የታወቀ ሳይካትሪስትም ተመድቦላታል። ባደረጉት ከፍተኛ ምርምር ራሷን ለማጥፋት የሚያነሳሳ የስነ ልቦና ችግር ሊያገኙባት አልቻሉም። የመድኃኒቱ ጉዳይ ፍንጭ የጠፋበትን ምክንያት ለሐኪሞችና ለቤተሰቦቿ እንቆቅልሽ ሆኖ ቆየ። ያቺ ውብ ከተማ ለንደን የበጋው ፀሐይ ግን በመከላከል በዛፎቹ ንፋስ ልትከላከላቸው ትሞክራለች። ሆኖም ውበቅ የሰሞኑ የአየር መለያ ሆኗል። ከዕለት ዕለት እያማረችና አረንጓዴ እየለበሰች ከዕለት ዕለት ሀያልነቷ በሰለጠነው ዜጋዋ እያስዋበ የሚገኝባት ሕንፃዎቿ የጉድ ናቸው። ሞቅ ባለችው ለንደን ላይ የንጉሣዊ ቤተሰብ በአቢሲኒያ ንጉሥ ልጅ ልዑል ዓለማየሁ ልጅ ፍቅር ቀዝቃዛ ድባብ ውጦታል። ኤሪካ ሙሉ በሙሉ እያገገመች መጣች። የተመረዘውን ምግብ ጄፈርሰን እንደሰጠቻት ያለ ጥርጣሬ እርግጠኛ ሆነች። ጄፈርሰን ለዓለማየሁ ያላትን ስሜት ጠንቅቃ ታውቃለችና ማፍቀር ማለት አንድን ሰው የግል ማድረግ አይደለም፣ በዚያ ሰው ነፍስያ ውስጥ መሟሟት ነበር። እኔን ገላ የሚወሰደው ማፍቀርም ወይስ ራስ መውደድ? ወይ የሰው ልጅ ቆይ ከማን ጋር ይኖራል? የገዛ እህቴ ጓደኛዬ እንዴት ሕይወቴን ለመቅጠፍ የሚያነሳሳ ሞራል ከየት አመጣችው? ከየት አመነጨችው? ይቀጥላል።